ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያለን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶ ሊፈጽሙ እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። የማርቲን ኦዴጋርድን ጉዳይ ደግሞ እንመልከት። ባለፉት ሳምንታት እንግዲህ ወደ ጥሩ ብቃቱ የተመለሰ ይመስላል። እሱ ጥሩ ብቃት ላይ በሚገኝበት ሰዓት ደግሞ የአርሰናል ማጥቃት ምን ያህል እንደሚሻሻልም እየተመለከት ነው የምንገኘው። እናንተን ጉዳይ ልክ ነው። ቢያንስ ባለፉት ሁለት ጨዋታዎች በጣም ግሩም ነበር። በቀደም ከአስቶን ቪላ ጋር ከዛ ፊት ከብራይተን ጋር በነበሩት ሁለት ጨዋታዎች እስከ ክሪስማስ ድረስ እስከ ሰሞኑ ድረስ ባለው የኦዴጋርድ ሲዝን እንግዳ የሆነ አስቸጋሪ የውጣ ውረድ የውድድር ዘመን ነው የነበረው። እስከ ብራይተን ጨዋታ ድረስ ኦዴጋርድ አንድ አሲስት ብቻ፣ አንድ ቀጥተኛ የጎል ተሳትፎ ብቻ ነው የነበረው። እሱንም ከኦሊምፒያኮስ ጋር በተደረገ የቻምፒየንስ ሊግ ጨዋታ አሲስት መስጠቱ ብቻ ነው። ግን ደግሞ ታስታውሽ እንደሆነ ሲጀመር የውድድር ዘመኑ 3 ተከታታይ ጨዋታዎች ላይ በ3 ተከታታይ ጨዋታዎች በጉዳት ምክንያት በመጀመሪያ አጋማሽ ተቀይሮ የወጣ የመጀመሪያው ተጫዋች ሆነ በፕሪሚየር ሊግ ታሪክ እና ሁሉም ጉዳቶች የትከሻ ጉዳቶች ነበሩ። በኋላ አንደኛው የጉልበት ጉዳት ሆነና ለወራት ከሜዳ እንዲርቅ ሆነ። እሱ ከሜዳ ርቆ በነበረበት ጊዜ ቦታውን አንድ ተጫዋች የሚረከበው መምሰል ጀመረ። ኤቤሪቼዜ እዛ የቶተናም ጨዋታ ላይ ሃትሪክ ሰራ። የባየር ሚኒክ ጨዋታ ላይ በጣም አስደናቂ ነበር። የሲቲ ጨዋታ ላይ አሲስት ሰጠ። እንደዚህ ብቻ እና አሁን ኦዴጋርድ ሲመለስ የኤዜን ቦታ ሊወስድ ደግሞ ራሱ ፓላስ ላይ ጎል አስቆጥሯል። ሌሎች ጨዋታዎችም ላይ የሚጠቀሱ አስተዋጽኦዎች ነበሩት። ኤዜ የኦዴጋርድን 8 ቁጥር ቦታ ጎሎች በማስቆጠር የጎል እድሎች በመስጠት ልክ ኦዴጋርድ ጨዋታ በሚቆጣጠርበት መንገድ የሚቆጣጠር ተጫዋች አይደለም። ስታይሉ እንደዛ አይደለም፣ ግን የበለጠ የማጥቃት አደገኝነት ያለው ተጫዋች ነው። የበለጠ የመጨረሻ ኳስ የሚሰጥ የበለጠ ጎሎች የሚያስቆጠር ተጫዋች ስለሆነ ስለዚህ ሲመለስ ኦዴጋርድ አርቴታ ምንድነው የሚያደርገው የሚል ጥያቄ ነበር። ሰዎች እንዲህ አይነት ጥያቄ አንስተውበት ነበር። እስከ ክሪስማስ ድረስ የነበረው ማለት አንዳንድ ተጽዕኖ ያሳደረባቸው ጨዋታዎች ነበሩ። ለምሳሌ ኒውካስልን ባለቀ ሰዓት 2 ጎሎች በሜሪኖ በጋብርኤል ማጋሌሽ ጎሎች አማካኝነት ሲያሸንፍ ለእኔ የእነሱን ያህል በጣም ወሳኝ ነበር። ጨዋታውን ተቀይሮ በገባበት ጊዜ የለወጠበት መንገድ የኒውካስልን ሎ ብሎክ በሙሉ የበታተነው እሱ። ኤዲሃውም ከጨዋታው በኋላ መቆጣጠር የቸገረን ኦዴጋርድ ከገባ በኋላ የሚያገኛቸው እነዛን የስፔስ ፖኬቶች ነው የሚል አስተያየት ሰጥተዋል። እና በአርሰናል ሲዝን ውስጥ በጣም ትልቅ ድል ነበር። ግን ከዛ በስተቀር የውድድር ዘመኑ በጉዳትም በፎርም ምክንያት ግን ፎርም ለማለት ደግሞ በቂ የጨዋታ ሳምፕል የለንም እና አስቸጋሪ ውድድር ዘመን ነበር። ያለፈውም የውድድር ዘመን እንደዚሁ በጣም አስቸጋሪ ውድድር ዘመን ነበር። ሲጀመር ለኖርዌይ ሲጫወት የቁርጭምጭሚት ጉዳት ገጠመው። በትንሹ ለ6 ሳምንት ከሜዳ ራቀ። ግን ጨርሶ ሳያገግም ነው ወደ ሜዳ የተመለሰው። ከቼልሲ ጋር በሳምንቱ መጨረሻ ጨዋታ ያደርግ ነበር አርሰናል። በሳምንቱ አጋማሽ ከኢንተር ጋር ነበር የተጫወተው እና ከኢንተር ጋር በነበር የቻምፒየንስ ሊግ ጨዋታ 2 ደቂቃ ከተጫወተ በኋላ ነው ከቼልሲ ጋር 90 ደቂቃ የተጫወተው እና ሲዝኑን በሙሉ ከዛ ጉዳት ሪከቨር አላደረገም። ከዚህ በፊት ስለሱ እንዳነሳ ነው ሌሎች ምክንያቶች አሉ። የአምናው ሲዝን ለብዙ የአርሰናል ተጫዋቾች ጥሩ ሲዝን ነበር ማለት ያስቸግራል በተናጠል በግል። ይህም የውድድር ዘመን የዛ ቀጣይ መሰለ። ግን ባለፉት ጥቂት ሳምንታት ኦዴጋርድ ከተመለሰ በኦዴጋርድና በኤዜ መካከል የቦታ ፉክክር ኦልሞስት ያለ እንዳይመስል አርቴታ በጣም እንደሚተማመንበት የሚያሳይ ነገር ማየት ጀመር። ኤዜ ያለፉትን 3 ጨዋታዎች አንድም ደቂቃ አልተጫወተም። በፕሪሚየር ሊግ ማለት ነው። በእርግጥ በሊጋ በቻምፒየንስ ሊግ በሌሎች ግን በፕሪሚየር ሊግ አንድም ደቂቃ አልተጫወተም። እየተቀየረ እየገባም አልተጫወተም እና ይሄ የኦዴጋርድ ፎርም ኦዴጋርድ አት ሂዝ ቤስት እንደዚህ አይነት ተጫዋች ነው። ሰሞኑን የምናየው አይነት ተጫዋች ነው። ኦዴጋርድ ስታንዳርዱ እሱ ነው። አምናውን ሲዝን የዘንድሮውን ሲዝን እስከ ክሪስማስ ድረስ በጉዳት በምን ምክንያት የነበረውን ከቶ ነው እንደዚህ አይነት ተጫዋች ከፕሪሚየር ሊግ ኤሊት
የተሟሉ አማካዮች መካከል አንደኛው፣ ሁለቱንም ከኳስ ውጪም ያለ ኳስም ይህንን ማድረግ የሚችል ተጫዋች ነው። እንዲያውም ኦደጋርድ ላይ ከሚነሱት ጥያቄዎች መካከል አንደኛው የአምበልነት ጥያቄ ነው። የውድድር ዘመኑ መጀመሪያ ላይ ይሄ ጥያቄ በጣም ከፍተኛ ትኩረት አግኝቶ ነበር። ምክንያቱም ለመጀመሪያ ጊዜ የተነሳም ጥያቄ ባይሆን ያነሳው ሰው ግን ሚስተር አርሰናል የሚባለው ቶኒ አደምስ ነው። አርሰናል ዴክላን ራይስን ነው አምበል ማድረግ ያለበት አለ። ስለዚሁ ፉትቦል ካፌ ላይም ባይሆን ግን በዩቲዩብ ፕሮግራማችን ላይ ፕሮግራም ሰርተን እንደነበር አስታውሳለሁ። አምበል ምንድን ነው፣ አምበል ጥሩ ነው አይደለም የሚባለው እንዴት ነው የሚለው መከራከሪያ እና ለወትሮ ሚኬል አርቴታ አምበልነትን በተመለከተ ራሱ ነበር የሚወስነው። ለምሳሌ ጓርዲዮላ ዘንድሮ ነው ራሱ የወሰነው፣ በቃ ቤርናርዶ ሲልቫ ነው አምበል ያለው። ከዛ በፊት ግን ተጫዋቾቹ እንዲመርጡ ነበር የሚያደርገው እና የበለጠ ድምጽ ያገኘው ተጫዋች አምበል ይሆናል። እና በዚህኛው ክረምት ግን አርሰናል የአምበል ምርጫ አድርጎ ነበር። 100% ነው በተጫዋቾቹ ኦደጋርድ አምበላችን ሆኖ ይቀጥል ብለው ድምጽ የሰጡት። ተጫዋቾቹ ይምራን ካሉ፣ የምንከተለው መሪ እሱ ነው ካሉ፣ ሌላ ሰው ምን አስተያየት መስጠት ይችላል? ከተጫዋቾቹ የበለጠ ምን አስተያየት? አሰልጣኙ ያምንበታል፣ እሱ ጥያቄ የሚነሳበት አይደለም። አምበሌ ነው ብሎ ነው የሚያምነው አሰልጣኙ። ተጫዋቾቹም ደግሞ ምርጫ ኖሯቸው አምበል ሲመርጡ ኦደጋርድን ሲመረጡ። ስለዚህ ለእኔ ጥያቄ መሆንም ያለበት አይመስለኝም። ግን ነበረ ሰዎች ጥያቄ ያነሱበት ነበር፣ በተለይ ባለፈው ሲዝን መጥፎ ሲዝን በማሳለፉ ምክንያት። በመልበሻ ክፍል ውስጥ ግን በጣም የሚከበር በጣም ፖፑለር የሆነ ልምምድ ሜዳ ላይ ቀድሞ የሚደርስ ዘግይቶ የሚሄድ ምሳሌ የሚሆን ምናልባት እንደ አደምስ የሚጮህ ላይሆን ይችላል፣ ግን ያ የድሮ ኦልድ ፋሽን የአምበልነት መገለጫ ነው። የግድ መጮህ፣ ወራሪ መምሰል፣ እንደ ጀነራል ምናምን አይነት ግሬስ ምናምን ላያስፈልግ ይችላል። በዚህ ዘመን እንደዚህ አምበሎች ብዙ አታይም። ቤርናርዶ ሲልቫ ነው የሲቲ አምበል ለምሳሌ። የድሮን የእንግሊዞቹ የሚሉትን የአምበልነት ስቴሪዮታይፕ የሚያሟላ አይነት አይደለም፣ ሌላ አይነት አምበል ነው። በቃ እንዲህ ሳየው ቤርናርዶ ሲልቫን መጥፎ መሪ ነው ብዬ አስቤ አላቅም። ስለ ኦደጋርድም ተመሳሳይ ነው። ግን ጥያቄ ነበር እሱን በተመለከተ የአምበልነቱ ለውጥ ማድረግ አለበት የሚሉ ሰዎች። አሁን የፐርፎርማንስ ጉዳይን ግን ደግሞ እንደገና ወደ ባለፉት ቢያንስ ጥቂት ጨዋታዎች ናቸው፣ ግን በጣም ጥሩ ተጫውቷል። ወሳኝ ጨዋታዎች ናቸው ሁለቱም ጨዋታዎች፣ በሲዝኑ ወሳኝ ጊዜ የተደረጉ ጨዋታዎችም ናቸው። ለወትሮም አርሰናል የሚቸገርባቸው ጨዋታዎች ናቸው። በብራይተን ባለፉት ተከታታይ ዓመታት ለምሳሌ በሜዳው ነጥብ ይጥል ነበር። በአስቶን ቪላ በተከታታይ ዓመታት የምናውቀው ታሪክ አለ። በእነዚህ ጨዋታዎች ነው በጣም አስደናቂ የነበረው። ባለፈው ከብራይተን ጋር በነበረው ጨዋታ የ2023-24 የ2022-23 የውድድር ዘመኖች ላይ የነበረውን በየሲዝኑ ከ10 በላይ ጎሎች የሚያስቆጥረውን በየሲዝኑ 100 ምናምን የክፍት ጨዋታ የጎል እድሎች የሚፈጥረውን ኦደጋርድን የሚያስታውሱ ብቃቶችን ነው ማሳየት የጀመር ነው እና ፉሊ ፊት ከሆነ ከጉዳት ነጻ ከሆነ ኦደጋርድ እንደሱ ነው። በበቀደሙ የአስቶን ቪላ ጨዋታ ላይ ለምሳሌ ያቺ ለማርቲን ዙቢሜንዲ የሰጣት ኳስ 6 ቁጥር ተጫዋች በሚገኝበት ቦታ ላይ ሆኖ ነው ያቺን ኳስ ኢንተርሴፕት ያደረገው። ከሳንቾ እግር ላይ የወሰደው ከቲሌሞንስ የመጣ ኳስ ነበር። ለእኔ ሁለቱንም ባህሪዎቹን የሚያብራራ ነው። ይሄ ትጉ ሰራተኛ መሆኑን፣ ብዙ ፕሬስ የሚያደርግ መሆኑን፣ ኳስ የሚነጥቅ መሆኑን፣ ትጋት ያለው ተጫዋች መሆኑን የሚያሳይ የኦፍ ዘ ቦል ማሽን መሆኑን የሚያሳየው ግን ደግሞ ቴክኒካል ችሎታውን የሚያሳይ የሚያስደንቅ የመጨረሻ ኳስ ነው ለዙቢሜንዲ የሰጠው። በጨዋታው ላይ ከሱ የበለጠ ብዙ ኳስ የነካ የለም፣ ከሱ የበለጠ ብዙ የጎል ሙከራ ያደረገ የለም፣ ከሱ የበለጠ ብዙ ቁልፍ ኳስ የሰጠ ተጫዋች አልነበረም፣ ከሱ የበለጠ ኢንተርሴፕት ያደረገ ተጫዋች አልነበረም፣ ከሱ የበለጠ የተናጠል ፍልሚያዎች ያሸነፈ ተጫዋች የለም። አሁን የጠቀስኳቸው የስታቲስቲክስ ካቴጎሪዎች ሁለት ዋና ተግባራትን በሚገባ መፈጸም የሚችል ተጫዋች ስታቶች ናቸው። ከኳስም ጋር ያለ ኳስም ያለውን ችሎታ የሚያሳይ ነው እና አምና አንዳንድ ችግሮች ነበሩ። እኔ ከአብረውት የሚጫወቱ ተጫዋቾች አልነበሩም። ከፊቱ ሙቭመንት ከሌለ ምን ያደርግ? የአርሰናል የግራ ክንፍ ተጫዋች ቲየርኒ ከሆነ የአርሰናል የቀኝ ክንፍ ተጫዋች ስተርሊንግ ይሄ ኢሞባይል የሆነው ምርጡን አመት በቃ ያጠናቀቀው ወደዛ የጥራት ደረጃ የሚመለስ የማይመስለው ተጫዋች ከሆነ ከፊቱ ሜሪኖ ነበር። ቤዚክሊ ሚድፊልደር ነው። ስለዚህ ወደ ሴንትራል ቦታዎች ብዙ ይመጣል። ለማን ይስጥ ኳሱን? በቂ ሙቭመንት የለም።
የሱ ችግር ብቻ ነው አልልም፣ ግን ኮንፊደንስ ይርቀው የሴፍቲ ብላንኬት ፓሶች የሚባሉ አሉ። በቃ ኳሱ እንዳይበላሽብሽ አጠገብሽ ላለ ተጫዋች መስጠት ሊሆን ይችላል፣ ወይ ፕሪዲክተብል የሆነ ኳስ ለሳካ መስጠት ሊሆን ይችላል። እንደዚህ ብቃቱ ላይ በማይሆንበት ጊዜ እንደዚህ አይነት ሪፒቲቲቭ የአርሰናል ደጋፊዎችን የሚያበሳጩ ፓሶች ይሰጣል። አምና እንደዚህ አይነት ችግር ነው የነበረው፣ ግን በቀደም ከአንድ አሲስት በላይ ሊኖረው ይችል ነው። ለምሳሌ ለኢንካፒ አንድ የሚገርም ዲያጎናል ኳስ ሰጥቶ ተንሸራተተና ወደቀ። ኢንካፒ ሳጥን ውስጥ ደርሶ በጣም አስደናቂ ኳስ ነበር። ለምሳሌ ሌሎችም ብዙ አጋጣሚዎች ነበሩ። በተለይ ኤዜ ምትሃተኛ ማጂክ መፍጠር የሚችል ከአስደናቂ ጎሎች ማስቆጠር የሚችል አስደናቂ ፓሶች መስጠት የሚችል ተጫዋች ቢሆንም ከስራ ኢንቴንሲቲ አንጻር ግን ለአርቴታ ደግሞ ይሄ ነን ኔጎሽብል ነው የሚለው እሱ ከኳስ ውጪ ገና የመጀመሪያው ፕሬስ ኮንፈረንሱ ላይ ነው የመጀመሪያ የአርሰናል አሰልጣኝ ሆኖ ከተሾመ በኋላ ዲሴምበር 2019-2020 ላይ ምን ብሎ ነበር? ለእኔ ተግቶ መስራት ማሸነፍ ላይሆን ይችላል፣ ተግቶ መስራት ግን ከተጫዋቾች የምጠብቀው ትንሹ ነገር ነው የሚል አስተያየት ሰጥቷል። በቅርብ ጊዜ ወደ ደንበኛ ብቃቱ እየተመለሰ ነው። እስከ ብራይተኑ ጨዋታ ድረስ የወልቭስን ጨዋታ የቪላን የመጀመሪያውን ጨዋታ ምንም ጨምሮ 12 ቁልፍ ፓሶችን ብቻ ነበር ያቀበለው። አሁን ባለፉት 3 ጨዋታዎች ላይ ብቻ ግን 12 ቁልፍ ፓሶች ያቀብሏል። ከብራይተን ጋር 5 ከቪላ ጋር 3 ከዛ ፊት በነበረው ጨዋታም እንደዚሁ በጣም ወደሚያስደንቅ ፎርም ላይ ነው የተመለሰው እና ስለዚህ አስደናቂ ተጫዋች ነው። በጉዳት ምክንያት አልነበርም። 1710 ደቂቃዎችን ነው አንድ ተጫዋች በ19 ጨዋታዎች ላይ ያደርግ የሚችለው ማክሲመም። ከዚህ መካከል 718 ደቂቃ ነው የተጫወተው። 13 የአርሰናል ተጫዋቾች ከሱ የበለጠ ደቂቃ ተጫውተዋል። እንደዛም ሆኖ ግን የፍጹም ቅጣት ምት ሳጥን ውስጥ የደረሱ መስመር ሰንጣቂ ፓሶችን በማቀበል 1/3 ወይም 2/3 አይሆንም ደቂቃ ተጫውተው የእሱን ያህል ብዙ ላይን ብሬኪንግ ፓስ ያቀበለ ተጫዋች የለም። ኤዜ 916 ደቂቃዎች ተጫውተዋል፣ ግን 2 ላይን ብሬኪንግ ፓሶች ብቻ ነው እስካሁን ድረስ የተጫወተው። የተለያዩ ተጫዋቾች ናቸው፣ ማነጻጸሩ ምናልባት ተገቢ አይደለም። ሲጀመርም ኤዜ የኦደጋርድ ቦታ ተጫዋች ላይሆን ይችላል። የበለጠ የግራ 8 ቁጥር እንጂ የቀኝ 8 ቁጥር በስትሬት ላይን መጫወት የበለጠ የሚስማማው ተጫዋች አይደለም። ግን በነዛ ሳምንታት ብዙ የሚሞክረው የአርሰናል ተጫዋች እሱ ነበር። እስከ ቶተናም ጨዋታ ድረስ ከሁሉም የአርሰናል ተጫዋቾች የበለጠ በሲዝኑ በሙሉ የመጀመሪያዎቹ ጨዋታዎች ላይ ለፓላስ እየተጫወተ ጀምሮ ሲዝኑን ዘግይቶ ነው ዝውውሩ የተፈጸመው። ከሱ የበለጠ ብዙ የጎል ሙከራ ያደረገ የለም። የበለጠ የጎል ፍሬት ነው ጥያቄ የለውም። ግን ይሄኛው ተጫዋች የበለጠ የጨዋታውን ሁኔታ የሚወስን አይነት ተጫዋች ነው እና በቀደም ራይስ ባለመኖሩ ምክንያት በመጀመሪያ አጋማሽ ያየነው ስፔስ ነበር። ግን የራሱን የኦደጋርድንም ኃላፊነት የተለመደውን የራይስንም ኃላፊነት በሚገባ የሞላ ተጫዋች ነው። ስለዚህ ጨዋታው ካለቀ በኋላ ኦኬ ያለ ራይስም ጥሩ መጫወት እንችላለን ከደንበኛ ቡድን ጋር 11 ተከታታይ ጨዋታ አሸንፎ ከመጣ ከተፈራ ቡድን ጋር ነው ኦደጋርድ ሚድፊልዱን እንደዛ የተቆጣጠረው። ስለዚህ በጣም በአስፈላጊ ጊዜ ግን ደግሞ እሱ ሳይኖር የሚጎርሉ ኮምፖነንቶች አሉ። ለዚህ ነው የሁለት የጨዋታ መልኮች ቱ የተጫዋች ነው የምለው ለዚህ ነው እና ክርክር ያለ አይመስልም ለጊዜው አሁን ተጫዋቹ እያሳየ ባለው ብቃት እና ኤዜ ሰሞኑን በአንዳንድ ጨዋታዎች ላይ ከኳስ ውጭ ያለው ትጋት ላይ አርቴታ ደስተኛ አይደለም። ማዱዌኬ ደስተኛ አይደለም። ማዱዌኬ እዛ የብሩዥ ጨዋታ ላይ 2 ጎል ካስቆጠረ በኋላ ነው ምንም የፕሪሚየር ሊግ ደቂቃ እንዳይጫወት የሆነ። ሳካ ምንም ኤፊሽንት ባይሆን በመከላከል አያለምጥም። እንዲያውም በቀደም ሳነሳ እንደነበረው ለመጀመሪያ ጊዜ ከ50% በላይ ሆኗል ዱዌሎች የማሸነፍ ስኬቱ። አርቴታ ይወዳል ተጫዋቾችን ከኳስ ውጭ ብቻ ሳይሆን ከኳስም ጋር በሁለቱም እንዲጎብዙለት ይፈልጋል። ኦደጋርድ ጥሩ ሲጫወት እንደዛ ነው። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራፊም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል።
ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።